ተስፋ ያጣች ሴት ክፍል 1 እውነተኛ ታሪክ። ሀና ትባላለች። ተወልዳ ያደገችው እዚሁ ከተማችን አዲስ አበባ ልዩ ስሙ መገናኛ አካባቢ ነው። የምትኖረው ከእናቷና ከእንጀራ አባቷ ጋር ሲሆን ለእናቷ የመጀመሪያ ልጅ ነች። ታዲያ የሀና ውስብስብና አሳዛኝ ታሪኮች የጀመሩት ገና በለጋ እድሜዋ ነው። ሀና ከእናቷ ከአጸደ ጋር እስከ 8 ዓመቷ ድረስ የኖረች ሲሆን ከዛ በኋላ ነበር እናቷ ቴዎድሮስን አግብታ መኖር የጀመረችው። በእርግጥ የሀና እናት ልጇ ሀናን የወለደቻት ከአንድ ባለጸጋ ቢሆንም ሰውየው ግን ለሀና ሳታስተዋውቃት ይኸው ሀና የ10 ዓመት ልጅ ሆናለች። አጸደም ልጇ ሀናን በጣም ተቸግራ ልብስ አጥባ ቀን ስራ ሰርታ ልጇን ግን እጅግ አሳምራ ነበር ያሳደገቻት። የሀና እናት አጸደ ከሀና አባት ጋር የተዋወቀችው እሷ ሰው ቤት በምትሰራበት ወቅት ነበር። ይሁንና ገና የ15 ዓመት ታዳጊ ስለነበረች ምንም አይነት ጾታዊ ግንኙነት አታውቅም። ስለዚህም ነበር አጸደ በሀና አባት ተደፍራ ሀናን ለመውለድ የተገደደችው። ይሁንና ግን አጸደ ልጇን ሀናን ከማንም እና ከምንም በላይ እጅግ በጣም ትወዳታለች። እናት ልጇን ባትጠላም የነሱ ፍቅር ግን እጅግ በጣም ያስቀናል። ለዚህም ነው አጸደ የኔ የምትለው ዘመድ ስለሌላት እና ሀና እድሜዋ ከፍ ሲል አባቴ ማን ነው እያለች ስታስቸግራት የቀድሞ ወዳጇን ቴዎድሮስን አግብታ ለመውለድ የወሰነችው። ታዲያ ሀና ቴዎድሮስን እንደ አባቷ ስለሚታየው በጣም ትወደው ነበር። ይህ በእንግዲህ እንዳለ አጸደ አረገዘች። ሀናም ይህን ስታይ እጅግ በጣም ነበር የተደሰተችው። እህት ሊወለድልኝ ነው ብላ ለክፍል ጓደኞቿና ለመንደሩ ልጆች ሳይቀር በየጊዜው ትነግራቸዋለች። ቀናት በሳምንታት ሳምንታት በወራት ተተካክተው 9 ወር ሞልቷት ለአጸደ ሁለተኛ ወንድ ልጇን ለሀና ደግሞ ወንድም ተወለደላት። ሀና አሁን ደስተኛ ናት። ወንድም አላት፣ አባትም እንዲሁ። ታዲያ አጸደ አራስ በመሆኗ ምክንያት ሀናን የእንጀራ አባቷ ቴዲ መሬት ላይ ፍራሽ አንጥፈው መተኛት ጀመሩ። በዚህ ጊዜ ነበር የሀና ፈተና ብሎ የጀመረው። ሀና ገና የ3ኛ ክፍል ተማሪ ናት። እድሜዋም ገና 10 ነው። ይሁን እንጂ ቴዎድሮስ አብራው ስተኛ ስሜቴ ይፈታትነው ጀመር። ይህችን ህፃን ሀናን በእንቅልፍ ልቧ ስስ የሌሊት ሱሪዋን በማውለቅ አይታው ቀርቶ ሲያወሩ ሰምታው የማታውቀውን ድርጊት ይፈጸምባት ጀመር። በእርግጥ ኃይል ተጠቅሞ ትክክለኛ ወሲብ የሚባለውን አልፈጸመባትም። ምክንያቱም ህፃን ስለሆነች ብትጮህስ ብሎ ይፈራ ነበር። ቢሆንም ግን በየዕለቱ ይህን አስነዋሪ ድርጊት ቀጠለ። ሀናም ይህን እንግዳ ድርጊት ለማንም ትንፍሽ ሳትል 1 ዓመት ሞላት። ከቀን ወደ ቀን ተጫዋችና ፍልቅልቋን ሀና እናቱ እንደሞተበት ህፃን ትካዜ አበዛች። አጸደን ባሏና ልጇ ሀና እንደ አባትና ልጅ እንዲተያዩላት ስለምትፈልግ ብዙ ጊዜ አብረው ሲተኙ ደስተኛ ትሆን ነበር። ቴዎድሮስም አልጋ ላይ ከመተኛት ይልቅ ከሀና ጋር መሬት መተኛት እንደሚመቸው በመናገር በድርጊቱ ጸና። ሀና የ14 ዓመት ልጅና የ8ኛ ክፍል ተማሪ ሆነች። ይህኔ የእንጀራ አባቷ የሚያደርጋት ነገር አይምሮዋን ይበጠብጣት ጀመር። ይህን ነገር ለእናቷ ብትነግራት እናቷ ባሏን ከመፍታትም አልፋ እንደምትታመምባት ማሰብ ጀመረች። ስለዚህ የሚሻለው ዝምታ ነበርና ሀና የእንጀራ አባቷንና የተወለደውን ህፃን አልፎም ወንድ የሚባል ፍጡር ጠላች። በትምህርቷም እጅግ በጣም በመቀዝቀዝ ከዱርዬ ሴት ጓደኞቿ መፎረፍ ጀመረች። ሀና ገና በ14 ዓመቷ ወደ ሺሻና ጫት ቤቶች ጎራ ማለት ጀምራለች። ክፍል ውስጥ ገብታም እንደ ተማሪ ትምህርት ከመከታተል ይልቅ የተለያዩ የፍቅር ልብወለድ ታሪኮችን ማንበብ ታዘውትራለች።
ጓደኞቿ ስለ ፍቅርና ፍቅረኛ ካወሩ የምታስታውሰው የእንጀራ አባቷ የሚያደርስባትን ጥቃት ነው። ለዚህም እነሱ ሲያወሩ በፍጥነት ካጠገባቸው በመነሳት ብቻዋን ጓሮ ሄዳ ታለቅሳለች። እነሱም ችግሯን ስለማያውቁ እዩዋት ሚጢጣዋ ልጅ ስታፍር ይሉና ካካ ብለው ይስቁባታል። ሁሌም ራሷን እንደ ርካሽና እንደማይፈለግ እቃ ነው የምትቆጠረው። የሀና እናት ምንም እንኳን የልጇ ከሌሊት ወደ ሌሊት ጸባይ መቀየር ቢያሳስባትም ምክንያቱን ባለማወቃ ምንም ልትላት አልቻለችም። የክረምት ወቅት በመሆኑ ትምህርት ተዘጋ። ይህን ሀና በግንብ ሙያ ከሚተዳደረው የእንጀራ አባቷ ጋር ቀን ስራ ለመስራት ወሰነች። ይህንም የምታደርገው ለመጨረሻው አዲስ ዓመት ትምህርት ሲከፈት ለደብተርና ለዩኒፎርም እንዲሁም ለልብስም መግዣ ገንዘብ ለማግኘት ነበር። ሀና ለእሷ ብላ እንጀራና ዳቦ በመሸጥ ቤተሰቡን ለምታግዘው እናቷ ከልቧ ታዝናለች። ለዚህም ነበር ስራ ካልሰራው ስትል ቴዎድሮስ የእንጀራ አባቷ ከኔ ጋር ትስራ ብሎ ሀናን ያሳመናትና ይህን ስትወስን ቴዎድሮስ በደስታ ነበር የተሰማማው። እናቷ ግን ልጄ ገና በ14 ዓመቷ ብሎኬትና ባሬላ ብትሸከም ትጎዳለች ብላ ተቃወመች። ሆኖም ቴዎድሮስ ልጄ ማለት አይደለች እንዴ ደስ እንዲላት ብቻ ትዋል እንጂ ከባድ ስራ አላሰራትም በማለት አሳመናት። ይህን ሀና በልጅነት ልቧ ገንዘብ ማግኘት መቻሏን ብቻ እያሰበች ስራዋን ጀመረች። ያያት ሰው ሁሉ ያዝንላት ነበር። ቴዎድሮስም ከምድር ጀምሮ 4ኛ ፎቅ ድረስ 4 ብሎኬት ያሸክማታል። እዛ ላያቸው እንኳን የልጁን እህት የሚያቃትን አይመስልም። ሁሌም ቅስም የሚሰብር ንግግር ይናገራታል። በተለይ ሁሌም ከስራ ሲመለሱ ቀን ስራ ደስ ይላል አይደል? በይ ልመጁ፣ መቼስ ከዚህ የተሻለ ህይወት አይኖርሽም ይላታል። ሀና ግን ካለፈውና አሁን እያየችው ካለችው የፈተና ህይወት የባሰ ውስጧን የሚያቆስል ነገር ገጠማት። ቴዎድሮስ በእናቷ ላይ ሲማግጥ በአይኗ ማየት ጀመረች። በዛ ላይ ምንም አታውቅም ብሎ ስለሚንቃት በፊቷ አብረውት ከሚሰሩት ሴቶች ጋር ቦታ ይቀጣጠራል። ከሁሉም በደሎች ይልቅ ደግሞ ይህን መቋቋም ከበዳት። ለእናቷ ሁሉንም ነገር ልትነግራት ትወስንና እናቴ በንዴት አንድ ነገር ብትሆንስ? ወንድሜስ እንደኔ ያለአባት ወይ ያለ እናት ቢቀርስ? ትልና ብቻዋን አልቅሳ ትተዋለች። ክረምት አልቆ በዓል ደረሰ። ሀና ድሮ ቢሆን በዓልን በጉጉት ጠብቃ በፍቅር ነበር የምትቀበለው። አሁን ግን ቅፍፍ ብሏት ነበር። ከእናቷ ጋር ሽርጉድ ስትል ውላ አመሻሽ ላይ አጸደ ጎረቤት ቡና ተጠርታ ሄደች። ሀናም ቤት ያፈራውን ቀማምሳ እጅግ ልቧን የሚነካው የጭን ቁስል የተሰኘ ልብ ወለድ ታነባለች። ይሄኔ ገርበብ ብሎ የተዘጋው የቆርቆሮ በራቸው ተከፍቶ አንድ መጠጥ ያደከመው ሰው ገባ። ቴዎድሮስ ነበር። ፈገግ ብሎም ተጠጋትና ዛሬ የእውነት እናድርግ፣ ለአንዱ ድርዬ ድንግልናሽን ሳትሰጪው እንደጀመርኩ ልጨርስሽ አላት። ሀናም በድንጋጤ ወደ አልጋው ጥግ። የእንጀራ አባቷ ቴዎድሮስ በስካር መንፈስ ሀናን ሊደፍራት ሲታገል የውጭ በር መንኳኳቱን እንኳን አልሰማም ነበር። ሀናም የሚያንኳኳው ሰው በሩን ከፍቶ እንዲገባ በልቧ እየጸለየች አይኗን ወደ በሩ ተክላ ቀረች። ቴዎድሮስም ስሜቱን መቆጣጠር አቅቶት እሷን መታገል አቁሞ ልብሱን ለማውለቅ ሲነሳ ሀና ካለችበት ተነስታ አልጋው ላይ ቆመችና ያለ የሌለ ኃይሏን ተጠቅማ ገፈተረችው። እሱም በመጠጥ ስለዛለ እዛች ጠባብ ክፍል ውስጥ በጀርባ ወደቀ።
ሀናም ሮጣ ለመውጣት ካልጋው ወርዳ ጫማዋን በማድረግ ላይ ሳለች የሀና እናት አጸደ በሩን ገፋ አድርጋ ገባች። ሀናም ልክ ሰርቆ እንደተያዘ ሰው ክው ብላ ደርቃ ቀረች። አጸደም በድንጋጤ ምን እንደተፈጠረ ስትጠይቅ ሀና ግን ምን እንደምትመልስ ግራ ስለገባ ዝምታን መረጠች። ሰለሞንም የአጸደን መጠጣት ስላየ እየሳቀ ነገሩን አስቀየሰ። ቴዎድሮስ ከዛ ጊዜ ጀምሮ ሀናን እንደ ጠላት ያያት ጀመር። ሁሌም ሀና አንድ ነገር ስትናገር ለሱ አይጠቅመውም። አጸደም ልጇን እጅግ ስለምትወዳት ያ ቀን ተሸፋፍኖ ቢያልፍም ከዛ በኋላ ግን ማታ ማታ ብቻቸውን ትታቸው አትሄድም። ይህ በእንግዲህ እንዳለ ሀና የ9ኛ ክፍል ትምህርቷን ጀመረች። ይህኔ አንድ የሴት ጓደኛ ያዘችና አብረው መሄድና መምጣት እንዲሁም እረፍት ሲሆኑም መገናኘት ጀመሩ። የሀና ጓደኛ ሶፊያ እጅግ በጣም ጸባየ ሰናይ የምትባል ልጅ ነበረች። በዚህም ነው ሀና ዱርዬ ጓደኞቿን ትታ ሶፊያን መምረጧ። አንድ ዕለት ሐሙስ ሀና ከትምህርት ቤት ስትመለስ እናቷ ከእንጀራ አባቷ ጋር በጣም ሲጨቃጨቁ ደረሰች። ይህን ስታይ በጣም ተጨነቀች። ደግሞ ሁሌም ቢሆን አጸደና ቴዎድሮስ የሚጣሉት በእሷ መሆኑን ታውቃለች። ስለዛም ደግሞ ምን አደረገች ብሎ ይሆን ብላ መጨነቋን ቀጠለች። ሀና የሚያሳስባት ነገር ቢኖር እናቷ ስትበሳጭ ወይንም ስትናደድ በጣም ትታመማለች። ለዚህም ነው የሆዷን በሆዷ ይዛ የምትሰቃየው። ሀናም ቤት ገብታ ዩኒፎርሟን እየቀየረች የጭቅጭቃቸውንም መንስኤ ለማወቅ ማዳመጥ ቀጠለች። ይህኔ ነበር የገባት። ትላንት ምሽት ቤተ ክርስቲያን አምሽታ ስትመለስ አንድ የሰፈራቸው ጎርማሳ ሀናን ሰላም ይላታል። ይህን ቴዎድሮስ ተመልክቶ ስለነበር ነው። ለአጸደ ልጅሽን ስትንዘላዘል አየኋታ፣ ለምን አትቆጫትም? ወዘተ እያለ ይነዘንዛታል ነበር። ሀናም ይሄን ስትሰማ ሽምቅቅ አለች። ሀና እንኳን ከወንድ ጋር ልትንዘላዘል ወንድ ጓደኛ እንኳን የላትም። ይሄ ልጅሽ ተንዘላዘለች የሚለው ወቀሳ ሲበዛባት አጸደ ሀናን ለመምከር ቴዎድሮስ እና ትንሹ የሀና ወንድም የማይኖርበትን ሰዓት መረጠች። ከዛም ለሀና ያሳለፈቻቸውን ችግሮች እና የሀና አባት ልጅ እያለች ደፍሯት ሀና እንደተረገዘች በመንገር ሀና እንድትቆጥብና ያለ እድሜዋ አጉል ቦታ እንዳትወድቅባት ማስጠንቀቂያ አዘል ምክር እንባዋን እያዘነበች ሰጠቻት። ሀናም ከመቼውም በላይ ለእናቷ ያላት ፍቅርና ሀዘኔታ ጨመረ። እናትና ልጅ ተቃቅፈው አለቀሱ። ሀናም እማዬ እርግጠኛ ነኝ አንድ ቀን አኮራሻለሁ አለቻት። እናትም በስስት እያየቻት ሀና ልጄ ያንቺን ስኬት አይቼ ብሞትም ቅር አይለኝም አለቻት። ሀና የ10ኛ ክፍል ትምህርቷን ልትጀምር ጥቂት ወራት ሲቀራት እናቷ ኑሮን ለማሸነፍና ባሏን ለማገድ ጠላ መሸጥ ጀመረች። ይህኔ ሀናም እናቷን ለማገዝ ከትምህርት መልስ ማስተናገድ ጀመረች። ይህኔ ቤታቸው የዱርዬ ማት ይመጣ ጀመር። በዚህም ሀና ትምህርቷን በስርዓት መማር አልቻለችም። በዛ ላይ ደግሞ በተደጋጋሚ የእንጀራ አባቷ መነዝነዙን ቀጠለ። አንድ ቀን ሀና ብቻዋን ቤት ስትጠብቅ ጠላ የሚጠጡ 7 ጎረምሶች መጡ። ይህኔ ሀና ሁሌም እንደምታድርገው ጠላ ቀድታላቸው ተቀመጠች። እነሱም ደጋግመው ሲጠጡ ቆይተው 6ቱ በጣም ሰከሩ። ሀናንም ለመድፈር ይጠቃቀሱና ይተነኳኮሏት ጀመሩ። ሀናም በጣም ፈርታ እንዲወጡ አልቋል በቃ አለቻቸው። እነሱም አላለቀም ቅጂ ካለዛ አንከፍልም አሉ።
በዚህ መሃል አንከፍልም ክፈሉ ሀና ያለ አቅሟ እያለቀሰ ስትሟገት ከመሃላቸው አንዱ አባብሏት ብሩን በሙሉ ከፍሎ እንዲወጡ አረጋቸው። ከዛ በኋላ ሀናም ልጁ ላይ ቀልቧን ጣለችው። እሱም እሷን ብሎ መመላለስ ጀመረ። ምንም ሳይባባሉ ባይናቸው ያወራሉ። እጇን እንኳንስ ሳይነካት በፍቅሯ ክንፍ አለ። እሷም ለሱ የተለየ ስሜት ይሰማት ጀመረ። ሁለተኛ ክፍል ይቀጥላል።